ያጠፋችሁን ጥፋት እንድታስተካክሉ ያጠፋሁትን ጥፋት እንዳስተካክል ለኔም ለእናንተም ቤት ስራ ሰጥቼ በንግግሬ ያዘናችሁ ወንድሞች በሙሉ ሶሪ በጣም ይቅርታ ወንድሜ ዳዊት ሉትራን አይ ላቭ ዩ በእውነት ነው ብዬ ምለው ወንድሜ እወዳለሁ ደሞ እግዚአብሔር ያሸከመህን ዕውቀት ደሞ ሳይው ደሞ በጣም ገርሞኛል ወንድሜ አማን ሻሎም አይ ላቭ ዩ እግዚአብሔር የሰጠህን የተሸከምከውን ዕውቀት በአግባብ ብትጠቀምበት ካሜራ ከፍተ ፊተን ሳይ ሁሌ እንባዬ ይመጣል ታሳዝነኛለህ አልደብቅም ውስጤ አይ ላቭ ዩ እወዳችኋለሁ ያጠፋችሁ ጥፋት አለ አዎ ዳዊት ሉትራን አማን ሻሎም እኔም ያጠፋው ጥፋት አለ አዎ ይሄው ጌታዬ ኢየሱስ ምስክር ነው እኮ አልኩ በስሜት አይደለም እናገረው በተለይ እነዚህ ሁለት ወንድሞች ያላቸውን ነገር ሌሎቹ ይላቸውም ይያልኩ አይደለም አሉ ከሌሎቹ ጋር እኔ ሰላም ነኝ ብዬ ማስበው አዶኖ ሰላም ካልሆነ አላውቅም እኔ እስከማውቀው ሰላም ነኝ ብዬ ማስበው አማን ተከፍቶብኛል እኔንም አስከፍቶኛል አዎ ምንም ጥርጥር የለውም ዴቫ አስከፍቶኛል አዎ እኔም እሱን አስከፍቻለሁ ምንም ጥርጥር የለውም የክርስቶስ ልብ አለው ብለህ ብትለኝ አልዋሽም በጌታዬ ፊት አልኳችሁ አልዋሽም አዎ አለኝ እንዴት እንደምወድ ክርስቶስን ቤተክርስቲያን ጌታዬ ኢየሱስ ያውቃል አሁን እዚህ አላለቅስም መኪና ውስጥ እዚህ መኪና ውስጥ አላለቅስም ኤርሚ ብዙ ዘመናትን ስናለቅስ የነበረው ነገር ነው እዚህ መኪና ውስጥ አላለቅስም እኔ በጣም አማን ሻሎም በጣም ያሳዝነኛል ጌታ በጣም ቪዲዮ ከቆጣ አደረሰ ላስቼና ለህትየው እየነገርኩ ለህትየው ለሜርሲ እና መስጊድ ታረቁልን በውስጥ እያወሩኝ ነበር ሁሌ ያልኳችሁ ሁሌ በየተሰሩ ተመርጫል ይለታለሁ ሁሌ ሳይው እንበይ ይመጣል ለዚህ ጉዳይ ሰው ከሰው ይጣላል ሰው ከሰው ይጋጫል ይበልጥ እንድንቆራረጥ ይበልጥ እንድንራራቅ ይበልጥ እንድንደማማ ያደረጋችሁ እዚሁ ወንድሞች እናቶች ብለን ምንላችሁ ጎራ ከፍላችሁ እግዚአብሔር ምሕረት ያርግላችሁ እናንተ አደረሳችኋቸውም አላደረሳችኋቸውም ቢያስፈልግ ያማን ሻሎም ስልክ አለኝ እዚህ ብሎክ እንኳን አላደረኩትም አላደረገኝም እስከማውቀው ድረስ ፈልገዋለሁ ወንድሜን ባጠፋበት ነግረዋለሁ እንዲያስተካክል እኔም እንዳስተካክል ወንድሞችም እንዲያስተካክሉ ማለት ነው ዴባ ስልኩ የለኝም ቢያስፈልግ ስልኩን ተቀብዬ እደውለታለሁ አሳዝኘዋለሁ አሳዝኖናል ጎርቶናል ጎርተነዋል ይቅርታ ጠይቀዋለሁ ይቅርታ ይጠይቀናል የተላገዳችሁ የሳቃችሁ የኛን እንደዚህ መሆን አይታችሁ እግዚአብሔር የወንድሞቼን ልብ ፈውሶ አንዳችን ለአንዳችን የሚፈውስን ነገር አድርገን የእውነት ጄኒውን የሆነ ነገር አድርገን የመጣን ቀን ቃል ለምድር ለሰማይ አልኳችሁ ቃል ለምድር ለሰማይ እልይዞኛ አይደለም ማድረገው የእውነት የክርስቶስ ልብ ስላለ ነው ቃል ለምድር ለሰማይ እኔና ዴቭ ሉትራን አማን ሻሎም አንድ ገስት ላይ የተገናኘን ቀንና ባለገድላት ድርሳናቶቹም ሆኑ ባለሊቃውንቶቹ መጣችሁ የወንጌላውያን አማኞችን ክርስትና እናንተ እኛ ፊት ዲናይ ካደረጋችሁ አገልግሎት የዛን ቀን አቆማለሁ አንድ ኦርቶዶክሳዊ እፍል ለፊታችን አይቆምም አንድ ሙስሊም እፍል ለፊታችን አይቆምም አንድ ሙስሊም ቋልኩ ዳዊት ሉትራን ቴዎሎጂውን ይዞ በገድላት ድርሳናት እኔ ይዤ አንድ ኦርቶዶክሳዊ ፍለፊታችን ቆሞ
እኛ ያመኑን ትምህርተ ሥላሴ እኛ ያመኑን ነገረ ክርስቶስን እኛ ያመኑን ጌታን ጴንጤ ብሎ አፉን እንደዝም ብሎ ሊያላቅቅ ይችላል እንጂ በእውቀት ግን የአባቶቼ አምላክ ምስክር ይሁን አልኩ ፊት ለፊታችን አይቆሙም ነበር። አማን ሻሎምን ይዤ ምድር አንቀጥቅጥ ነበር የምንሰራው። ቴዎሎጂውን ፓርት እሱ ይዞት ማለት ነው። እኔም ማላውቀውን እሱ ያውቃል ወንድሜ። ለእሱ ለቅቄለት በባለፈው እንዳደረጉት ማለት ነው። ቃሌና ኦርቶዶክሱ ዲያቆን ሙስሊሞቹ ላይ እንዳደረጉት አትቆሙም ነበር እኮ አልኩ ፊት ለፊታችን። ይሄ ሰኔ ጎልጎታ አንብቦ የሚመጣ ትውልድ ፊታችን አይቆሙም ነበር እኮ ነው ብዬ የምልህ። የኦርቶዶክሱን አቅጣጫ ያለውን በሙሉ ለእኔ ትቶት ቴዎሎጂ ዓለም ላይ ያለውን አማን ሻሎም በግራና በቀኝ ብንወጥር መውጫ መግቢያ ነው የምናሳጣህ። እንደ ዮናታንና ማን ነው እንደ ጋሻ ጃግሬው ማለት ነው የፍልስጤምን ጭፍራ እንደመታ እኛ ወንድሞቻችን ኦርቶዶክሳውያን አንመታቸውም። እውቀታቸውን ግን ዱቄት ነበር የምናደርግልህ አልኩ። ዱቄት ነበር የምናደርግልህ። ግን ምን ያደርጋል ከወንድሜ ከአማን ሻሎም ጋር አጣላችሁን። ራሱም በስተቱና ትክክል ባልሆነ አረማመዱ አበላሸ። እኛን ሰደበን። ፔንቴኮስታሉን በምጸልይበት ልሳን ላይ አላገደ፣ ተቆጣ፣ አቃለለ። ከነማጋ ገጥሞ ነገረኞች ከሆኑ ሰዎች ጋር ማለት ነው፣ ዓላማ ከሌላቸው ሰዎች ጋር እስራኤል አንዴ እንደዚህ ብላለች የሚባል ወሬ ሰምቻለሁ። ምን ያህል እውነተኛ እንደሆነ አላውቅም። እኔ ባላገር ልጅ ነኝ፣ የነገርከኝን ነው የምሰማው። ግን የሰማሁትን ሁሉ ጭምር አላምንም። ግን እንዲህ ብላለች አሉ የሚባል ነገር ሰማሁ። ብላለች አላለችም እኔ አላውቅም። ኢትዮጵያ ውስጥ ሊወራ የሰማሁት በእውነት እስራኤል አንዴ በጦርነት የኢትዮጵያውያን እግር ጦር ላይ ጎበዞች ስለሆኑ አድዋ ጣሊያንን ስላሸነፉ እነሱን ስጡኝና እኔ በአየር እነሱ በምድር ሆነው ማንም የሚገጥመን ካለ መግጠም እችላለሁ ብላለች አሉ። ግን የቡና ወሬ እንደሆነ ነው እኔ የምገምተው። ግን ብላ ከሆነ እሰየው፣ አላለችም ከሆነ በቃ ተው፣ የቡና ወሬ ነው። ግን ወንድሞቼ እህቶቼ እንደዚህ ይላለሁ። ቴዎሎጂውን በተመለከተ የቴዎሎጂን ዓለምን በተመለከተ ዳዊት ሉተራን እንዳለ ይዞት ኦርቶዶክስ በምታነሳቸው በመጽሐፍቶቿ በሙሉ እኔና ዴቫ ፊት ለፊት ጎን ለጎን ቁጭ ብለን በፊታችን የሚቆም ብሉይ መጋቢ አዲስ ካለ በእነዚህ በሚደግሟቸው መጽሐፍቶች የሚያወራ ሰው ካለ ጫጫታ የለም። በተረጋጋ መንፈስ ማለት ነው፣ በሰከነ ነገር ቡናቸውን ይዘው ፈንዲሻቸውን ይዘው ቀጥታ ስርጭት ማለት ነው እንገጥማለን። እነሱ ወይ እየጨመቁ እያሰጡ ዴቪን በእውቀት ጨምቀው ለሚያቀብሉት ያቀብሉ ከሆነ እኔን ደግሞ አጣጥበው የሚያሰጡኝም ከሆነ እናይ ነበር፣ ዓለም ያይ ነበር። ወይ ደግሞ እኔ መታ አድርጌ ለዴቫ ሰጠዋለሁ። ዴቫ በደንብ አድርጎ ጨምቆ አድርጎ አስጥቶ ማን እንደሆነ ይታይ ነበር። ያንን የዴቪድ ቪዲዮ ባልሰማሁት ነበር ነው ያልኩት። ነገሩ ደግሞ እንኳንም ሰማሁት። ስለሰማሁ ነው እንደዚህ የምናገረው። ባልሰማሁ ኖሮማ በቃ ዝም ብሎ ነገረኛ ነው ብዬ ነበረ። እንዴ ይሄ አፖስቶሊክ ሴክሽን እንዴ ዜሮ እኮ ነው የከተተው። ዜሮ ማለት ነው። አንጀቴ ድብ የሚጠቅም ወንድም፣ የሚወደድ ወንድም ቀን ይመጣል። እናንተ ነገር የምታቀሳስሩ የምታቀጣጥሉ ሴቶች አዳምን ነድታው ዕፀ በለስ እንዲበላ እንዳደረገችው ወንዶችን እየነዳችሁን የሆነ ነገር እንድንበላ እያደረጋችሁ የሆነ ነገር እንድንበላ ለምታርጉ ሴቶች የአባቶች አምላክ ምስክር ነው። ገስጬ ወደ ጓዳ ልክሻለሁ። ገስጬ እኛ የመናገር መብት የለም እህቴ። ሴቶች እንደውም መማር ከፈልጋችሁ ከባሎቻችሁ ተማሩ ብሎ የሚለውን ጠቅሼ አልኩሽ። ከነሽንሽን ቀሚስሽ እቤት ተቀመጪ።
ወንድሞች ፊት ችኩል አትበይ ብዬልሻለሁ። ምንም አታመጡ። የሴቶች መብት ተነካ ዳውን ኤርሚያስ ብላችሁ ምንም የምታመጡት ነገር የለም። እናንተ ናችሁ ወንድሞች ከወንድሞች እንዳይቀራረብ ነገር የምትቆፍሩ የምትፈለፍሉ ፈልፈልቱ ነገር የምታኖሩ ማለት ነው። ይኸውልህ ዴቫ ዛሬ እንደዚህ ብሎ አለ አትሉ። መልካሙ ነገር አትናገሩ። አማን እንደዚህ እኮ ብሎ አለህ። ሴቶች ከድሮም ወሬ ይወዳሉ። ሪካርድ አድርጉት። ይሄን ወሬ መድኃኒዓለም ከኤደን ገነት ነው የጀመረው። እሺ ብለው ከሰው ጋር አይደለም ከእባብ ጋር የሚያወሩ ማለት ነው። ይኸው ኤርሚ ለሴቶች ያለው ንቀት። እናቴ ሴት ናት። 4 እህቶች አሉኝ። 5 ከእናቴ ጋር ይደመር 2 ሴቶች ልጆች አሉኝ። 7 አንድ ቆንጅዬ ሚስት አለችኛና 8 በ8 ሴቶች ቤተሰብ ውስጥ ሆኜ የሴቶችን መብት ኧረ ደውሉ። የኢትዮጵያ የሴቶች መብት ተደፈረን፣ ተረገጠን፣ ተናቅን ብላችሁ ብትሉም ምንም የምታመጡት ነገር የለም። አይደለም ከሰው ጋር እባብን አናግረው የሚያነጋግሩ ናቸው እህቶቻችን። ነገርን ከስሩ ውሃን ከጥሩ ብለው እንደሚሉ አቦ ወደ ኤደን ገነት ስንሄድ ከእባብ ጋር እሺ፣ እውነትህን ነው። እንደዛ ነው እንደ ነገሩ በልቶ ነው ለካ አምላክ የሆነው። አላውኩም ነበር። አይገርምም? እና ብሉት ነው የምትለው። ባሌን ላማክር ልጸልይበትም ያላለች ያቺ እናታችን አሁን እዚህ ወይዘሮ ቦጋለች ብዬ ብል ፎቶዬን ዘቅዝቀው ሊሳደቡ ነው አልልም። ማነች እማሆይ ሔዋን ስርዓቶትን የያዙ ስርዓቶትን የያዙ ነበር መባል የነበረባቸው፣ ግን ማንም የለም። እኔ እንዳልል እዛ ኤደን ገነት ላይ አልነበርኩም። ገና በሷ በዛ በማህፀን ውስጥ እንቁላል ውስጥ ነኝ ያለሁት። አንተም አንቺም እኔም። ሆድ ይወዳሉ ወንዶች ተባሉ። በእርግጥ ብዙ እንበላለን እኛ መብል ላይ አንታማም። ግን ሆዳምነት ከጀመረ ማነው የመጀመሪያ በይ? ሴቶች እንደኛ ብዙ አይበሉ። ግን መጀመሪያ ግን ተላላፊ የነበረችው ማናት? ሆድና ወሬ የሚወደው ማን ነው? ሴት ወይስ ወንድ? ኤርሚያስ ሌላ ትኩሳት ትጨምራለች። አረ ኤርሚ ዘንልን በጣም ስንስቅ የምንስል ሰዎች አለን አጠገብና አሴ ልናገርበት። ወሬና ሆድ የሚወደው ማን ነው? ከጥንት መሰረቱ ላይ እንሂድና ኤደን ገነት እንነጋገር። ከእባብ የሰማች ሴት ናት። አይወድቁ አወዳደቅ። ይኸው ነዳጁ ጣሪያው ከፍ አለብን፣ ምግቡ ተወደደ፣ ሳንዱቹ ሰማይ ነካ ዋጋው ብለን እንድንል ያደረግነው። እዛው ቁጭ ብለን እንበላ ነበር። ወይ ነዶ ግልጽ ነው አይደል? የዛሬው መልእክት ይሄው ነው ወንድሞቼ፣ እናቶቼ፣ የልቤን ነው የምናገረው። እናንተን ለማሳቅ ብዬ አይደለም። ወንድሙ ከጌታዬ እንዲህ ስለተማርኩ በእውነተኛ ልቦኜ ያጠፋችሁን ጥፋት እንድታስተካክሉ ያጠፋሁትን ጥፋት እንዳስተካክል ለእኔም ለእናንተም ቤት ስራ ሰጥቼ በንግግሬ ያዘናችሁ ወንድሞች በሙሉ ሶሪ፣ በጣም ይቅርታ። ወንድሜ ዳዊት ሉትራን አይ ላቭ ዩ በእውነት ነው ብዬ የምለው ወንድሜ እወድሃለሁ። ደግሞ እግዚአብሔር ያሸከምህን እውቀት ደግሞ ሳየው ደግሞ በጣም ገርሞኛል ወንድሜ። አማን ሻሎም አይ ላቭ ዩ። እግዚአብሔር የሰጠህን የተሸከምከውን እውቀት በአግባብ ብትጠቀምበት፣ ካሜራ ከፍተህ ፊትህን ሳይ ሁሌ እንባዬ ይመጣል። ታሳዝነኛለህ። አልደብቅም ውስጤ።
አይ ላቭ ዩ እወዳችኋለሁ። ያጠፋችሁ ጥፋት አለ? አዎ። ዳዊሉትራም አማን ሻሎም እኔም ያጠፋው ጥፋት አለ? አዎ። ይኸው ጌታዬ ኢየሱስ ምስክር ነው እኮ አልኩ። በስሜት አይደለም የምናገረው። በተለይ እነዚህ ሁለት ወንድሞች ያላቸውን ነገር ሌሎቹ የላቸውም እያልኩ አይደለም፣ አሉ ከሌሎቹ ጋር እኔ ሰላም ነኝ ብዬ የማስበው አዶ ነው። ሰላም ካልሆኑ አላውቅም። እኔ እስከማውቀው ሰላም ነኝ ብዬ የማስበው አማን ተከፍቶብኛል፣ እኔንም አስከፍቶኛል። አዎ ምንም ጥርጥር የለውም። ዴቫ አስከፍቶኛል። አዎ እኔም እሱን አስከፍቻለሁ። ምንም ጥርጥር የለውም። የክርስቶስ ልብ አለው ብለህ ብትለኝ አልዋሽም፣ በጌታዬ ፊት አልኳችሁ አልዋሽም። አዎ አለኝ። እንዴት እንደምወድ የክርስቶስን ቤተክርስቲያን ጌታዬ ኢየሱስ ያውቃል። አሁን እዚህ አላለቅስም፣ መኪና ውስጥ እዚህ መኪና ውስጥ አላለቅስም። ኤርሚ ብዙ ዘመናትን ስላለቅስ የነበረው ነገር ነው። እዚህ መኪና ውስጥ አላለቅስም እኔ። በጣም አማን ሻሎም በጣም ያሳዝነኛል ጌታን በጣም ቪዲዮ ከሳለ ላስቼና ለእህትየው እየነገርኩ ለእህትየው ለሜርሲ እና መስጊድ ታረቁ ላይ በውስጥ እያወሩ ነበር። ሁሌ ያልኳችሁ ሁሌ በየተቀጣ ሲሄዱ ጭምር ጸልይለታለሁ። ሁሌ ሳየው እንባዬ ይመጣል። ለዚህ ጉዳይ ሰው ከሰው ይጣላል፣ ሰው ከሰው ይጋጫል። ይበልጥ እንድንቆራረጥ፣ ይበልጥ እንድንራራቅ፣ ይበልጥ እንድንደማማ ያደረጋችሁ እዚሁ ወንድሞችና እህቶች ብለን የምንላችሁ ጎራ ከፍላችሁ እግዚአብሔር ምሕረት ያርግላችሁ። እናንተ አደረሳችኋቸውም አላደረሳችኋቸውም ቢያስፈልግ የአማን ሻሎም ስልክ አለኝ። እዚህ ብሎክ እንኳን አላደረኩትም፣ አላደረገኝም እስከማውቀው ድረስ። ፈልገዋለሁ፣ ወንድሜን ባጠፋበት ነግረዋለሁ እንዲያስተካክል፣ እኔም እንዳስተካክል፣ ወንድሞችም እንዲያስተካክሉ ማለት ነው። ዴባ ስልኩ የለኝም፣ ቢያስፈልግ ስልኩን ተቀብዬ እደውለታለሁ። አሳዝኘዋለሁ፣ አሳዝኖናል፣ ጎርቶናል፣ ጎርተነዋል። ይቅርታ ጠይቀዋለሁ፣ ይቅርታ ይጠይቀናል። የተላገዳችሁ የሳቃችሁ የእኛን እንደዚህ መሆን አይታችሁ እግዚአብሔር የወንድሞቼን ልብ ፈውሶ አንዳችን ለአንዳችን የሚፈውስን ነገር አድርገን የእውነት ጄኒውን የሆነ ነገር አድርገን የመጣን ቀን ቃል ለምድር ለሰማይ አልኳችሁ። ቃል ለምድር ለሰማይ እልይዞኝ አይደለም ማድረገው፣ የእውነት የክርስቶስ ልብ ስላለ ነው። ቃል ለምድር ለሰማይ እኔና ዴቭ ሉትራን አማን ሻሎም አንድ ገስት ላይ የተገናኘን ቀንና ባለ ገድላት ድርሳናቶቹም ሆኑ ባለ ሊቃውንቶቹ መታችሁ የወንጌላውያን አማኞችን ክርስትና እናንተ እኛ ፊት ዲናይ ካደረጋችሁ አገልግሎት የዛን ቀን አቆማለሁ። ወንድሞቼ በሚመለከታቸው ለዴቭ ለቀለታለሁ፣ ለአማን ሻሎም ለቀለታለሁ። በኦርቶዶክስ በሚመለከት ለእኔ ይለቁልኛል። ያኔ የወንጌላውያን አማኞች ሌሎችን ወንድሞች ሳናስገባ ማለት ነው። ማለት ንቀናቸው ሳይሆን ሌሎችን ሳናስገባ፣ ካስገባንማ ስንቱን አስገብተን የትኛውን እንተዋለን? 11 ተጠባባቂ ይቀመጣሉ። 11 እንደዚህ ነው የምንጫወተው። እኛ ሻይ እየጠጣን ለቃሌና ለነ ኤቢ ለነ አስቼ ሻይ እስክንጠጣ ድረስ እናንተ ደግሞ ግቡበት ብለን እንደዚህ ያወራን ቀን ሰማይ ምድሩ ይዞርብሃል።
በነጥብ ነው የምናስቀምጠው። ምንም ጫጫታ የለም፣ ግርግር የለም። ታብ ኮፒ ሊንክ ሼር ታደርጋላችሁ። ኮሜንት ከፈለገ ይከፈታል፣ ካልሆነ ይዘጋል። እናያለን። መካነ ኢየሱስ ቤተክርስቲያን ያንተ አይደለችም ብለህ አልከኝ አይደል? ዴቫን አይደለም ብዬ የምለው ዴቫ ምንም ነገር ሳያቅ ነው መጥቶ እንዳለ ነው። ልክ የውሃ ዋናተኛ መጥቶ ሶቶ እንደሚገባ እንደሚባለው እንዳለ ነው መጥቶ የገባው። ምን እንዳወሩት፣ ምን እንደነገሩት፣ ምን እንዳሉት ባላወቀበት ማለት ነው። ሌሎቹ ናቸው አመጣው መካነ ኢየሱስ ያንተ አይደለችም ማለት ነው። ዋት እውነት ገለኸኝ እንደዛ ትላለህ። ሙሉ ወንጌል ለመካነ ኢየሱስ አይደለችም። መካነ ኢየሱስ ምኑ ነው ለሙሉ ወንጌል? ሙሉ ወንጌል ምኑ ነው ለመካነ ኢየሱስ ብለህ ልትከፋ አችሉ። የሚያሳዝነኝ ዳዊት ሉትራን ብቻ ነው መካከላቸው። ሌሎቹ መሰሪዎች ናቸው። መሰሪ እሱን ከነሱ ለመነጠል ብዬ አይደለም። እነሱ ምሕረትን እግዚአብሔር ያደርግላቸው። ለነሱ የሚሆን የይቅርታ ልብ የለኝም እያልኩ አይደለም። ግን ያሳዝነኛል። ዳዊት ሉተራን አሳዝኘዋለሁ በንግግሬ ማለት ነው። አደባባይ ላይ ነው ይቅርታ የምጠይቀው። ባገኘው እቅፍ አድርጌ ስመዋለሁ። ኢየሱስ ምስክሬ ነው። እንዲህ ነው ከጌታ የተማርኩት። ወንጌል ስለተነካብኝ እንጂ የጮኩት፣ ኢየሱስ ስለተነካ እንጂ የጮኩት፣ የወራት የዓመታት ድካማችንን የወንጌል አገልግሎቱ እንዲጠለሽ እንጂ እንዲህ አይነት እኮ መልክ አልነበረንም። እኛ የወንጌል አማኞች አልነበረንም። እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብሎ የሚለውን መዝሙር እኔ ብዘምር ዳዊት ሉተራን ይህን አልዘምርም አብረን አንገባም ብሎ አይለኝም። ዳዊት ሉተራን ቢዘምር እኔ ይህን አልዘምርም አብረን አንገባም ብዬ አልለውም። የተቀበልነው አንዱን ጌታ የሁሉ ጌታ ነው። የማዕዘን ራስ የሆነውን የቤተ ክርስቲያን ሙሽራ የሆነውን የእግዚአብሔር ልጅ ኢየሱስ ነው የኛ የማዕዘን ድንጋይ። መካነ ኢየሱስ ከሌላት ምን ቤተክርስቲያን ናት? ሙሉ ወንጌል ኢየሱስ ከሌላት ምን ቤተክርስቲያን ናት? ኢየሱስ ስላለን ነው ድምቀታችን። ዳዊት ሉተራን ኢየሱስ ከሌለው ምን ዳዊት ሉተራን ነው? ኤርሚያስ ኢየሱስ ከሌለው ምን ኤርሚያስ ነው? ጴንጤ ኢየሱስ ከሌለው ምን ጴንጤ ነው? ብራዘር ስላለን እኮ ነው። ኢየሱስ ስላለን ይህ የእናንተና የጨለማው ጊዜ ስልጣን በጨለማው ስልጣን ጊዜ ነው ብሎ ጌታ ኢየሱስ ክርስቶስ እንደተናገረ ለአንዳንድ ለሰነፎች እንደዚህ ሆኖላቸዋል። ከዚህ በኋላ ግን የአባቶች አምላክ ምስክር ነው፣ የኔ ስም አደባባይ ይዋረድ፣ ወንድሞቼን ገንዘብ ለማድረግ ቴንኪው እህትየው ሜርሲ፣ ቴንኪው እህቴ መሲ፣ ቴንኪው ወንድሜ አስቼ፣ ለመልካም ነገር ለይቅርታ ለሰላም የምትሰሩት ነገር ቴንኪው። እናንተና እናንተ የሆነውን ነገር እግዚአብሔር ይባርክ። ቴንኪው ወንድሜ ፓስተር ታሬ። የኔ ስም ይጥፋል፣ የኔ ስም ይጥፋ፣ እንደፈለገ ያጠልሹት። አማን ሻሎም እና ዴቭ ሉተራንን አገናኙኝ። አሁን ስማቸውን የጠሯቸው ወገኖች ኦኬ፣ አገናኙኝ። እንኳን ልብስ ለብሼ አይደለም ራቁቴን ቆሜ ይቅርታ ጠይቃቸዋለሁ። ኦኬ፣ ከዛስ ወንድሞቼን ገንዘብ አደርጋለሁ። የአባቶቼ የኤልያስ አምላክ ይፋረደኝ ይህን ባላደርግ። እልህ ይዞኝ አይደለም። እልህ ቢዘኝም የሚጠቅሙ ወንድሞች እንዳይጠቅሙ ሆነው በራሴም አለማስተዋል በራሳቸውም አለማስተዋል ብዙ ነገር እንዲበላሽ ሆኗል። አረዚ ሶሻል ሚዲያ ላይ ሆኗል አይደል? ከዚህ በኋላ ግን ለሰይጣን እድል አልሰጥም። የነሱ ባላቀም ለሰይጣን እድል አልሰጥም። ይሄን ከመስማት ሌላ ምንም በቃ የሚበልጥ ነገር የለንም። ቀጥል እስቲ። እሺ የጌታ ምስክሬ ነው። አዎ የጌታ ምስክሬ ነው አልኩ። እናደርገዋለን መደረግ ባለበት ጉዳይ ማለት ነው። የሚያስከፍለውን ዋጋ ወንጌል እንዲበላሽ ነው አይደል የተደረገው። እናደርገዋለን። አወራለሁ ወንድሞቼና እህቶቼን ማለት ነው። አወራለሁ ዳግሻል
ምዕራፉን በይቅርታ እንዘጋዋለን። ያዳነን ኢየሱስ በቅዱስ አጠራሩ የጠራን ኢየሱስ ይረዳናል። አልተወንም፣ አይተወንም፣ አልጣለንም፣ አይጥለንም። ከወደቅንበት እንነሳለን፣ ከሳትንበት እንመለሳለን። የዛን ቀን ግን ወየውለት ለዲያብሎስ ሰራዊት ማለት ለክፉ የመናፍስት ኃይላት ማለት ነው እንጂ ለሰው አይደለም ያሉት። ወየውለት የሰይጣን መልእክተኛ ሆነው ከኛውም ወገን ሆነው ከሌላም ሆነው ሊያባሉን ሊበጠብጡን ቪዲዮ እየቆረጡ እነሱ በእኛ ቪዲዮ መቆረጥ ዳዊት ሉተራንን እኔ እሱ አማንሻሎም እኔን ዳጊ አማንሻሎም ዳጊን እንደዚህ ያደረጉ ቪዲዮ ቆራጮች ሁሉ የሚቆርጡት ቪዲዮ እስኪያጡ ድረስ የሚያወሩት ወሬ እስኪያጡ ድረስ አማኒን በአካል ባገኘው እግሩ ላይ ወድቄ ይቅርታ ጠይቀዋለሁ። ላይቭ አደባባይ ቀጥታ አደርገዋለሁ። ወንድሜ ዳዊት ሉተራንን ባገኘው በአካል እግሩ ስር ወድቄ ይቅርታ እጠይቀዋለሁ። አደርገዋለሁ። እኔ ተንቄ እኔ ተዋርጄ የኔ ስም ጠፍቶ አንተ አቋም የለህም ብለህ ተብዬ የፈለኩትን ልባል አደርገዋለሁ። አንድ ድል ስጠኝ ብዬ ጠይቀዋለሁ። አልሰጥህም እንኳን ብሎ ቢለኝ ይቅርታ ዴቭ አንድ ድል ስጠኝ አማንሻሎም ብዬ እለዋለሁ። አልሰጥህም እንኳን ብሎ ቢለኝ ይቅርታ ግድ የለም ፕሊዝ ብራዘር አንድ ድል ስጠኝ፣ ኢየሱስ ብዙ ድል ሰጥቶናል፣ አንድ ድል ስጠኝ ብዬ እለዋለሁ። እኔም እሰጣቸዋለሁ ድል። አዎ የአባቶች አምላክ ይፋረደኛል እኮ ይሄን ሳላደርግ እኔ ከቀረ ይፋረደኛል እኮ። ለምን ያ ወርቃማ እባብ እግዚአብሔር የዛሬ 1 ዓመት ከ6 ወር ያሳየኝ እሱ ሲመታ እንደዚህ እንደሚፈጠር በሩቅ በቅርብ ያሉ ሁሉ ማለት ነው እንደሚነሱ ያሳየኝን የአምላኬ የኢየሱስ ክርስቶስ መንፈስ የሚናገረኝ ሰው መሆኔን ተላግደውበታል አይደል? አንዳንዶች አዎ ይናገራል። የኛ የጴንጤዎቹ አምላክ ኢየሱስ ክርስቶስ ይናገራል። በህልም በራእይ በቃል በድምጽ ይናገረናል። አዎ አሳይቶኝ ነበር። አሳይቶ ነበር። ስለዚህ ያ እባብ ወንድሞቼን ነጥሎ አይቀርም። ያ እባብ እኔን ከወንድሞች ወንድሞችን ከወንድሞች ነጥሎ አይቀርም። ያ እባብ የክርስቶስን ቤተክርስቲያን አይረብሽም። እድል አልሰጠው። መምታት እንደጀመርኩ በራእይ ውስጥ እግዚአብሔር እንዳሳየኝ በጠንካራ አመታት በተሰጠኝ ጸጋ ከወንድሞቼ ጋር ሆኜ ከአማን ጋር ሆኜ ከዳዊት ሉተራን ጋር ከሌሎች ወንድሞቼ ስማቸውን ካልጠራው እነዚህ ወንድሞች ምጠራው በአንድ በተዘዋዋሪ መንገድ አሳዝኛቸዋለሁ። እነሱም አሳዝነውናል። እኔንም ዳዊት እኔንም ዳጊንም አሳዝነውናል። አማንሻሎም እኛም አሳዝነነዋል። ባሳዘነው ላይ ይቅርታ እንጠይቀዋለን። ከይቅርታ በላይ ምንም ነገር የለም። ለወንጌል የሚከፈለው ነገር ሁሉ እንከፍላለን ብለን ስንል እስከ ሞት ድረስ የምከፍል ከሆነ አዎ እስከ ይቅርታ ድረስ ወንድሜን ገንዘብ ለማድረግ እከፍላለሁ። የሚያስከፍለኝን ዋጋ ሁሉ እከፍላለሁ። የፈለገ ይስደበኝ፣ የፈለገ ይበለኝ፣ አማን ትክክል ነህ ነው ብዬ የምለው። ትክክል በሆነበት ትክክል ነህ ነው ብዬ የምለው። ትክክል ባልሆነበት አማን ይሄ ጋር ትክክል አልነበረም። ያንተም የኔም አለማስተዋል ተደምሮ ነገሮች ተበላሽተዋል። ስለዚህ እዛና እዛ ሆነን ስንወራወራ እንኖር። የዘንዶና የእባቡ ጭንቅላት ላይ ቆሜ ወንድሜ አማንና ወንድሜ ዳዊትን ሳቅፋቸው ታያላችሁ። እነ ቆርጦ ቀጣዮች። ከዛ በኋላ አጠገቤ አማንሻሎምን አስቀምጬ አጠገቡ ተቀምጬ ዳዊት ሉተራንን ይሄንን የወንጌልን እውነት ስናስቀጥል ታያለህ። እንኳን እኔና ዳዊት ሉተራን እኔና አማንሻሎም አይደለንም፣ ጳውሎስና ሌሎቹ ሐዋርያት እንኳን ተጣልተው ነበር። አዎ የአባቶች አምላክ ይፋረድ። እናንተ ምስክሮች ትሆናላችሁ ወንድሞቼ እና እህቶቼ። ይሄን ባላደርግ አጠገባችን በጌታ ናቸው ያልናቸውን እህቶችና ወንድሞች እንኳን ጭምር የሚያሳርቅ ሐሳብ ቅድም ስማቸው እንደጠራቸው አይነት ወንድሞች አስታራቂ ሐሳብ አይደለም የሚያመጡት። ሲያመጡ እንኳን
ወንድሞቼን ጎድቼ አልቀመጥም፣ እነሱም ጎድተውን አይቀመጡም። ደግሞ እኮ ቅልብ ናቸው፣ ቅልብ ላይ ያላቸው ጌታ ኢየሱስ ምስክር። አዋዋል አለማስተካከል፣ አዋዋል አለማስተካከል፣ አብረው የዋሉትን አለመምረጥ መንገድን ያበላሻል። እንደዛ ነው የሆነባቸው። እኔንም እንደዛ ነው የሆነብህ ብለው ሊሉኝ ይችላሉ። ይንገሩኝ፣ እነግራቸዋለሁ። ግን ይሄ ቃሌ ነው፣ አደርገዋለሁ። ይሄን ለምን እንደዚህ ተናገርክ? እንደዚህ ልታደርግ ነው ወይ? አርፈ ተቀመጥ ብላችሁ ምትሉኝ፣ ኤርሚያስ አርፈ ተቀመጥ ብላችሁ ምትሉኝ፣ በጌታ ፍቅር ወዳችኋለሁ። እንዳትደውሉ እኔ ጋር አደርገዋለሁ ነው ብዬ የምልህ። አደርገዋለሁ። ወንድሞቼን ፍለጋ እሄዳለሁ፣ አደርገዋለሁ። አደርገዋለሁ። የወንጌል ልብ ያላቸው ሰዎች ስለሆኑ አደርገዋለሁ። የወንጌል ልብ ካላቸው ወንጌላውያን አማኞች ጋር አደርገዋለሁ። የወንጌል ልብ ካሌላቸው ጋር ግን መቼም አላደርገውም። እዛው ይቀመጡ፣ አደርገዋለሁ እንጂ ዳዊት ሉተራን አሁን ይህንን አቶት ነው። በደርግ ዘመን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልተዘጋችም ነበር። ሌሎቹ አብያተ ክርስቲያናት ሲዘጉ በመከራው ዘመን እያሉ አብረው በልሳን እንኳን ሲጸልዩ እናቶቻችን አባቶቻችን እንዳይሰማ እያሉ የጊታሩ ድምፅ እንዳይሰማ እያሉ ሲዘምሩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሸሽጋ ሌሎቹ አብያተ ክርስቲያናት በተዘጉበት ጊዜ እጅ ለእጃችን ተያይዘን እያሉ ሲጸልዩ አልነበረም እንዴ? እነዛ አባቶች የሉም ዛሬ በሕይወት? እናቶች የሉም ዛሬ በሕይወት? የእኛን ንግግር የእኛን ድምፅ በዩቲዩብ ሲሰሙ ምን ይሉ? የእናቶቻችን አንጀትና የአባቶቻችን አንጀትን እንዳሳረርን በይቅርታ እናስደስታቸዋለን። በየቤተክርስቲያን ያለው ትራዲሽን አክብረን ማለት ነው። የኦርቶዶክስ እንኳን አክብሬ ያለው አብረን ኖረ አክብሬ የላቸው ማለት ማከብርላቸው ይህንን ከማድረግ አሁን ይህን የተናገርኩት ከማድረግ የእግዚአብሔር መልአክ አይከለክለኝም አልኩ። እኔ ክርስቶስ ባሪያ ነኝ። የእግዚአብሔር መልአክ አይከለክለኝም። ይሄን የሚከለክል መልአክ የለም። ይሄን የሚከለክል ሰይጣን እንጂ። ቴንኪው። ጨርሻለሁ። ተባረኩ። ጸጋ ይብዛላችሁ። ኤርሚ የጌታ ኢየሱስ ዘመንን ይባርክ። እጅግ በጣም ደስ ብሎኛል እና ክብር ለእግዚአብሔር ይሁን። ለጠላት ውርደት፣ ለእግዚአብሔር ደግሞ ክብር ይሁን። እጅግ በጣም ደስ ብሎኛል ከምለው በላይ። ጌታ ይባረክ። ሰው ቀጥሎ። እኔ ኔትወርክ ትንሽ ዛሬ ያስቸግራል ወገኖች፣ ቀጥሉ ቀጥሉ ወገኖች። እውነት ለመናገር እኔ ከአማን ሻሎም ጋር በሆነ ጉዳይ ተደዋውለን ሳምንት አልሆነም። ይህንን ጉዳይ ጠይቄው ነበር። በጌታ ፊት ነው። ሄዊ ከታቻለች ታውቃለች። ይህንን ጉዳይ ጠይቄው ነበር። እናስባለን ብሎ ነው እንትን ያለው። በእውነት እግዚአብሔር ለካ ይሰማል። በእውነት እኔ በተለይ ከዳጊ ጋር ተስማማ ብዬ በጣም ነው የለመንኩት። በሰው በኩልም አስለምኜው ነበር። በእውነት ውስጣችን ላይ ያለ ቁስል ከባድ ነው። ቲክቶክ ላይ ዝም ብለን እየዞረን ነው እንጂ በጣም ነው ቁስል ያለው ውስጣችን ላይ። ጌታ ይባረክ። ለሁሉም ጊዜ አለ። ለካ ጊዜ አለ ለሁሉም። እግዚአብሔር በራሱ ሰዓት የሚያስተካክለው ነገር ስላለ ነው።
ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል አንለያይም ተዋደናል እጅ ለእጃችን አዎ ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል አንለያይም ተዋደናል ምርጥ ትውልድ ታላቅ ሕዝብ ነው ጌታ በቅዱስ ደሙ የዋጀነው አንበገርም እንዲህ በቀላሉ አለ ዙሪያችን የእሳት ነበልባል ምርጥ ትውልድ ታላቅ ሕዝብ ነን ጌታ በቅዱስ ደሙ የዋጀን አንበተንም እንዲህ በቀላል አለ ዙሪያችን የእሳት ነበልባል ምርጥ ትውልድ ታላቅ ሕዝብ ነን ጌታ በቅዱስ ደሙ የዋጀን አንሸነፍም እንዲህ በቀላል አለ ዙሪያችን የእሳት ነበልባል አለ ዙሪያችን ሰይፍ ነበልባል አለ ዙሪያችን የእሳት ነበልባል እግዚአብሔር ይባረክ ተባረኩ በእውነት በጣም ደስ ብሎኛል ኤርሚዬ ብርኩን ቅዱሳን በሙሉ ተባረኩ ይሄ መንፈስ ይቀጥል ብርክ በሉ በቃ ምንም መምለይ የለኝም እኔ ተባረኩ ቴንኪው አስዬ ተባረኩ ወገኖች ለእግዚአብሔር ክብር ይሁን ሌሎች የምትሉት ካለ ማለት ትችላላችሁ ሌላ ሊያደፈርስ የሚችል ነገር አንዳችሁም የኋላ ታሪክን አንስታችሁ እንደዚህ ብሎ ነበር እንደዚህ ብለህ ነበር ብላችሁ እንዳትሉ ያንን የምንለው ወንድሞች ፊት ነው እኔ ያልኩትን ብዬ የምለው ትክክል ያልሆንኩበትን ብዬ የምለው ይቅርታ አስጠይቃቸው እነሱ ፊት ነው ኦኬ እነሱም ብለው የሚሉን እኛ ፊት ነው እኔም ፊት ዳግዬም ፊት ማለት ነው ሌሎችም እህቶች ፊት ማለት ነው ይህን ስንፈልግ አደባባይ ላይ እናደርገዋለን አደባባይ ላይ አይደል የተወራወርነው ክፉ ቃል አደባባይ ላይ ከጌታ የተማርኩትን ከወደደኝ ከምወደው ከሚወዱት ከሚወዳቸው ከኢየሱስ የተማርነውን ለሰይጣንም ለዓለምም እናያለን ጸልዩልን ተባረኩ ተባረክ ቤኪዬ እኔ በዚሁ መንፈስ እንዳው ተጸልዮ አንድ ሰው ጸልዮ በዚሁ መንፈስ ቢያልቅ እሺ ካላችሁኝ በጣም ደስ ብሎኛል ሁላችን ባለንበት እንዳው ወደ ጸሎት ብንሄድ እግዚአብሔር ይሄንን የጠላትን ቀንድ ቆርጦ በቃ ያ የወንድሞች ህብረት በመጽሐፍ እንደተጻፈ ከዚህ ፊት የነበረው ነገር እግዚአብሔር እንደገና በጥፍ እንዲያመጣው እንዳው ጸልየን ጨርሰን ብንጸልይ እና ብናበቃ ደስ ይለኛል ቤኪ ቴንኪው አስዬ በድጋሚ ይሄንን ርዕስ ይዛችሁ እንደገና ቤት ከፍታችሁ ያልሆኑ ሰዎች እየገቡ ሐሳብ አስተያየት እንዲሰጡ እንዳታረጉ
ፕሊስ በጌታ የሆናችሁ ወንድሞች ዝም ብላችሁ ጸልዩ። አሁን በቅርብ ወንድሞች ተጠይቀው እህቶች ስላሉ እዚህ ፓስተር ታርዬም አለ አስቼም አለ። ሁለት እህቶች እህቴ መሲና ሜርሲ አሉ። በዚህ ጉዳይ ላይ እያወሩ ነበር። ዳግዬና ሌሎችን ወንድሞችና እህቶች አውርተን ይሄን ጉዳይ አሁን በቅርብ ሪሰንት የጎዳዋቸውን የወንድሞቼን ልብ በንግግር አይደል የጎዳዋቸው፣ በንግግር አክማቸዋለሁ። በንግግር በእውነተኛ ፍቅር በንግግር አይደል የጎዱን፣ በንግግር ያክሙናል፣ በተግባር ጭምር። አንዳችን ለአንዳችን እንፈወሳለን። ከዛስ የተንገበገብንለትን ወንጌል የእግዚአብሔር ልጅ ወንጌል እናነሳዋለን። በቅርብ ታያላችሁ። ከአማን ሻሎም ከዳዊት ሉትራን ጋር ከሌሎችም ወንድሞች ጋር በቅርብ አብረን ስንሰብክ ታያላችሁ። ይሄ እንዲሆን ቅዱሳን ጸልዩልን። ቤት እየከፈታችሁ የዛሬ ውሎ ምን ነበረ የነ ኤርሚያስና የናስቼ የነ መሲ ምናምን ነገር የነ ሜርሲ ውሎ እንዴት ነበር ብላችሁ አትበሉ። ጸልዩልን። ቴንክ ዩ። እና እውነት ነው ያልከው አስቼ፣ ጸልያችሁ ጨርሷል። ጨርስልን ደስ ይለናል። በደስታ እግዚአብሔር ሆይ በእውነቱ አንተ የኛ እረኛ የኛ አባት ልጆችህን ውስጣቸውን የምታውቅ ከነ ድካማችን ከነ ቆሻሻችን ስንበረታም ጸጋ እያደልክ ስንወድቅ እያነሳ ማተወን ማጥለን በርኅራኄ ዓይን የምታየን በቃ የዓይኖቶች አእምሮት የልብ ፍላጎቶች ነን እኛ። እናመሰግናለን። በቃ እኛ ሄዳን ምልክታችን ይሄ ነው። አንችልም፣ ሄደን አንችልም። እኛ ድነናል። ልክ ነው። እንደ ሰው ይደክመናል፣ ይታገለናል፣ ግን ሁሌ የዳንነንና ታሸንፈናል። አንተ ዛሬ ያደረከው በቃ የሚያስደንቅ ነው። እህቶች ስፔሻሊ በየቤታቸው የሚጸልዩ ወንድሞች የምንተክዝበት ይሄ ጉዳይ ዛሬ በአንተ ስለታየ ስንናገር ነበር። ቀኑ ይቆረጣል እያለን ማለት ነው። ዛሬ በወንድሞች መካከል መቆም እንዳንችል ሲያደርግ የነበረውን የጠላትን ቀንድ ስለቆረጥክ እጅግ አድርገን እናመሰግናለን ጌታ ሆይ። በቃ ምንም ይሁን ምን ይህንን ይዘን መሄድ እንፈልጋለን። ነገ እየተስተካከለ ነገ የበለጠ እየሆነ መንፈስ ቅዱስ ጀምረዋል። እናመሰግናለን። ቤኪዬን ባርክ፣ ኤርሚዬን ባርክ፣ እዚህ ውስጥ ያሉትን መስዬን፣ ቴልኮን፣ ካሮላን፣ መዳንን፣ ሜርሲዬን እታች ያሉትን በሙሉ በእንባ እንደገናም ደግሞ በመቆጣት ቢሆን በርኅራኄ ቢሆን በውስጥ በውጭ በመናገር ቢሆን በቃ ያደረጉትን አንተ ላይ ሆነ የምታይ ጌታ ለሁሉም ብድራት ስጥ። በንግግር የበደልህን በድርጊት የበደልህን አንተን ያሳዘንበትን ይቅር በለን። እኛም ወንድሞችን ያሳዘንበትን እነሱም እኛ አሳዘኑን ብለን የምንለውን እያንዳንዳችን አንተ እኛን ይቅር ካልከም በላይ ማንም ማንንም እንደማይጎዳ አንተ ነግረናል። እና በቃ ጸጋ አብዛለን ጌታ ሆይ። መጸለይ አቅቶኛል፣ ደስ ብሎኛል፣ አመሰግናለሁ። ይሄ የጀመርከው ወደ ፍጻሜ መንፈስ ቅዱስ ስለምታመጣው ክብር ሁሉ ለአንተ ይሁን። በሆነው ነገር ሁሉ ክብር አንተ ውሰድ፣ ክብር አንተ ውሰድ፣ ክብር አንተ ውሰድ። እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ ቅዱሳን። ጋስዬ ተባረኩ ወገኖች። ቤኪ ቴንኪው። ዛሬ እንኳን ይሄን ቤት ከፈትክ። ተባረኩ ወንድሜ ቴሌኮም፣ ካሎራው፣ መሲ፣ ግርምሽ፣ እህትየው ህይወት። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ጸልዩልን። ምንም ማውራት አያስፈልግም፣ በተግባር ብቻ እናደርጋለን። ከዚች ሰዓት ጀምሮ እኔ መደወል ያለብኝ ሰዎች ጋር ወንድሞች ጋር ደውለን ያቀራርቡናል። እህቶችም እዚህ ስላሉ እህቴ ሜርሲና መሲ በባለፉት ጊዜያት ላይ ከፓስተር ታሬ ጋር ሆነው ጀምረን ነበር ይሄ ጉዳይ ማለት ነው። ጊዜ ስጡኝ ልጸልይ ብያለሁ። የእውነትም በጌታ ፊት ጥቂት ጸልያለሁ። ኦኬ። ከይቅርታ በላይ ምንም ነገር የለም።
ፓስተር ታሬም እየሰማኝ እንደሆነ አውቃለሁ። መሲም ሜርሲም እህቶች ወንድሜ ማስቼ ወንድሞቼን አገናኙ። ወንድሞቼን አገናኙ። ይሄ በቅርብ ይሆናል። ወንድሞቻችንን አገናኙ። በቃ አገናኙ። እርምዬ በደንብ ነው፣ በደንብ በደስታ ደውይለት፣ ቀናት ለፓስተር ታሬ ደውይለት፣ እኔም ለዳግዬ እደውልለታለሁ። አገናኙ በደንብ ምንም ነገሩን ያ ይሄን ነበር ስንጠብቅ የነበረው። ክብር ለእግዚአብሔር ይሁን፣ ለረዳን ለአምላካችን ይሁን፣ ለረዳን ላገዘን፣ ጩኸታችንን ለሰማ። እንዲታይልን ከውጭ አልጮህንም። እዩልን፣ ስሙልን፣ በውስጥ እየሰራን ነው አላልንም፣ ግን በውስጥ በጓዳ ነገራችንን የሰራ እንደ ታናሽ ስንጫንህ በምን አይነት ቶን እንዳናገርኩት እኔ ነኝ የማውቀው። በተለይ አማንን በተመለከተ ረግጬ ነው ኤርሚያስን የተናገርኩት። አልጎዳሁትም ልትል ነው፣ አላሳዘንኩትም ልትል ነው። ድብና አርገህ ጎርተኸዋል፣ ድብና አርገህ አሳዝነኸዋል። አማንዬ ታናሽ ቢሆንም ይቅርታ ይገባዋል። ይኸው አምኖበት ተቀብሎኛል ወንድሜ። ክብር ወንድም ወንድሙን አይጎዳም። ወንድም በወንድሙ ላይ ቂም አይዝም። ሲተቃቀፉ በቃ ይረሳል። በቃ አለቀ። እዛ ጋር እንጨርሰዋለን። እንዴ ይሄንን አይደል እንዴ ስንጠብቅ የነበረው? እኔ ወንድሞች ብዙ ድራማ ብዙ ወሬ ማውራት አልፈልግም። ህልም ነበረኝ፣ ሸክም ነበረኝ፣ ራእይ ያየው ምናም አልልም። የኤርሚና የአማን ጉዳይ ግን ሸክሜ አማንዬ ይመሰክራል። ከ1 ዓመት በላይ ራሱ ኤርሚ ይመሰክራል። ረጅም ጊዜ ነበር ስንጨቃጨቅ የነበረው። አላቅም የሁለቱ ነገር በቃ አላቅም። there is something ውስጤ ህልማየው ራእይ ያልየው የሚለውን ነገር ማውራት አልፈልግም። የሁለቱ ነገር ግን ቢፈታ ፕላትፎርሙ ላይ የሚፈጥረው ትልቅ ኢምፓክት እንዳለ ኪው እዛ ጋር እንደተበላሸ ኪው እዛ ጋር ስታክ እንዳደረገ አቅ ነበር። ደግሞ እችን ቀን ነበር ስጠብቅ የነበረው። በቃ ጌታ በጣም ረድቶኛል። በጣም ረድቶናል። መስዬ ስላገሽኝ እጅግ አድርጌ ነው ማመሰግነው። በቃ በዚህ ውስጥ ያገዛችሁኝ ወገኖች በጣም ነው ማመሰግነው። የአማንና የኤርሚ ስም ተነሳ እንጂ በጎን ያሉ ፓስተር ታሬ ወንድሜ ክንፈ ዶክተር ሻው በጎን ያሉ በጎን ያሉ አሉ። ግን ሴንተር ኦፍ ኢሹ እነሱ ጋር ስላለ ነው። ሴንተር ኦፍ ኢሹ ማለት ነው። ይህንን እንድታውቁት ነው። ሌሎች ወንድሞች አሉ በኤርሚ ሳይድ፣ ሌሎች ወንድሞች አሉ በአማን ሳይድ። ይሄ ግንጥል ጌጥ አይደለም። ሁሉም ነው ከተፈታ የሚፈታው። ስለዚህ ጌታ እድልን ሰጥቶናል። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። በወንድሞች መካከል ባለ ጠብ እግዚአብሔር አይከብርም። ይሄ ወንጌል አይደለም። የይቅርታ የምህረት ልብ ማጣት ይሄ ወንጌል አይደለም። ከታናናሾች ብዙ ተምረናል። ከታላላቆች ያላገኘነው ነገር አለ። ታላላቆች ሁሌ ልክ ናቸው ማለት አይደለም። in this case ታናሹ አማን በልጦ አግኝተነዋል። ፊት ለፊት ነው የምነግራችሁ። ታናሹ አማን የይቅርታ ልብ ኖሮት አግኝተነዋል። ታናሹ አማን በልጦ አግኝተነዋል። አማንዬ እንወድሃለን። እኔ ወድሃለሁ። ወንድምህ ኤርሚ ይወድሃል። ወንድምህ ዳጊ ይወድሃል። እንወድሃለን።
ያመመ ህመም ገብቶናል፣ ታመሃል። በቃ አሁን በእኛ ይቅርታ ደግሞ ለአንተ ፈውስ የሆነ ይቅርታ ይገባሃል። በቃ ይቅርታ ይገባሃል አማንዬ፣ ምንም ታናሽ ብትሆን አንተም ደግሞ በትንሹ ያሳዘንካቸውን ወንድሞችን እዛ ላይ አንተም ይቅርታ መጠየቅ ባለብህ ነገርም ደግሞ ያንተን ያህል ባይሆንም ይቅርታ ተጠይቅና ነገሩ ይፈታል ማለት ነው። የረዳን ያገዘን ጌታ ስሙ የተባረከ ይሁን። ሁላችሁ ዛሬ ሌሊት ባላችሁበት በቃ እንደየሰዓት አቆጣጠራችሁ አሁን ባላችሁበት ፍጻሜው እንዲያምር ተንበርክካችሁ እንድትጸልዩ እንድትማልዱ ወደ እግዚአብሔር እንድትጮሁ አጥብቄ እጠይቃችኋለሁ በጌታ ፍቅር። አደራ አደራ አደራ፣ በዚህ በጸሎት አግዙ። በቃ አያችሁ አይደለ? አሁን ከስጋና ከደም ጋር አይደለም ከጨለማውና ከኃይላት ጋር ነው። የ4 ዓመት የወንድሞች ልፋት ተብሎ በኦርቶዶክሳውያን ፔጆች ላይ የተለጠፈውን ተመልከቱ። የ4 ዓመት የኦርቶዶክሳውያን የወንድሞች ልፋት ጴንጤን ማበጣበጥ፣ ጴንጤ ወንድማማቾች ወንጌላውያንን ማበጣበጥ አንፈቅድም። ለጠላት እድል አንሰጥም። ወንድሞቼ ከናለው የካልቸራል ቪው ልዩነት ከናለው የአመለካከት ልዩነት ይያያዛሉ። ተያይዘን ወደ ኢየሩሳሌም እንገባለን። እንዴ ምን ነው ተገዳደሉ እንዴ? ይሄን ያህል የማይታረቁት የማይስማሙት እንዴ? ሰው ከገዳዩም ጋር እኮ ይታረቃል። ስለዚህ በጸሎት አግዙን ወገኖች፣ ተባረኩ። በቃ አሰናብተን እሺ መናገር የሚፈልጉ እንዳሉ አውቃለሁኝ፣ ግን እንትን ይበል ሌላ እንከፍታለን። እንትኑ በዚህ ይለቅና ሁላችንም በግላችን እንጸልይ። ተባረኩ ወንድሞቼ እናቶቼ። እሺ ተባረኩ። በቃ ቀስ ብላችሁ እንትን እንዳትወርቁ። አሴ ወይ ኤርሚ ቤት ከተከፈተ ሊያቀራርብ የሚችል የሚፈውስ ቃል የማይናገሩ ሰዎችን ከገስት ላይ አወርዱ። በትክክል ሊያቀራርብ የማይችል መርዝ የተሞላበት ንግግር የሚናገሩ ሰዎች ለማናቸውም እድል እንዳሰጡ ከገስት ላይ አወርዱ። ቴንክ ዩ